እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። እግዚአብሔር ምስክሬ፣ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ ነው። ደርግ ዘንጥሎ ይበላሃል። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናገርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ። የነመለስ ዜናዊ መኪና አለፈ ሲባል እንኳን 4 ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ ዞረ ካየ በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድከም አባ ዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ። እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር የመለስ ጠባቂዎች። እንኳን 4 ኪሎ ገብተ ፎቶ ልትነሳ እንዲያውን እኮ በወንበር መለካካት ነው የቀረው። ከአብይ ጋር ወንበር መለካካት ቀረ እንጂ ምንም የቀረው ነገር የለም እኮ። የአብይን ክሬዲት ብዙ ሰው ሊያየው አልቻለም። እኔ እያየው ሲሄድ ግን በጣም ለህዝቡ ነፃ የሆነ ነገር ሰጥቶ አናቱ ላይ ነው ህዝቡ የተቀመጠው። አሁን አቢቹ እንደ መሪ አይደለም የሚታየው። እኔ ሶሻል ሚዲያ ከአቢቹ እኮ እኔ የምፈራው እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈራው። ድራሹን በንግግር አጠፈዋለሁ። እናጥፋው፣ ሶሻል ሚዲያውን እናዘጋበት እያለ ይጮዋል። እስቲ አታዘጋና ይለይልን። እኔን እንደፈለጋችሁ ስደቡ፣ ልፍቀድላችሁ፣ እኔ የሚፈቀድልኝ። ጨርቅን ጥለ እንድታብድ አረጋለሁ። ጨርቅን ጥለ ኮረንቲ እንድትይዝ አረጋለሁ። ዶክተር አብይ የተለጠጠ ዲሞክራሲ ብለን ለዚህ በጭራቃ ህዝብ ሰጥተሃል ነው። የኔዎቹ ታብታብ ኮፒ ሊንክ አድርጉ። በእውነቱ ነገር የተለቀቀ እንዴ በጣም ብለው ከህዝቡ ጋር እንግባባ ብለው ቲክታክ ላይ መጥተው ነበር ባለስልጣናት፣ አምባሳደሮች፣ የኮንግረስ ሰዎች መጥተው ለመነጋገር እስቲ ቲክታክ ላይ ያሉ ወንድምና እህቶቻችን ድምፃቸውን እንስማ ብለው ወርደው ሊያናግሩ መጡ። የማንንም ኮልኮሌ ሊያናግሩ መጡ። ሰድበው ነው የላኳቸው። የባለጌ ጥርቅም እንዳበሻ አታመጣ። ወርደን እና አያና አመቻችቶ ምን ብሎ እንዴት እንዳሳመናቸው አላቅም። ወርደው ቲክታክ ላይ መጠን እስቲ እንነጋገር። ቲክታክ ላይ ሰው አለ፣ እስቲ ህዝቡ ችግር ካለ እንነጋገር። በስድብ አባረሩ እና ከዚህ ህዝብ ጋር ቀጥቅጣ ነው የምትገዛው። እኔ በዛ አምናለሁ። ለኢትዮጵያ ህዝብ ቀጥቅጣ እንጂ መብት ሰጠ እንዳትገዛው። ዶክተር አብይ ኮስተር ማለት ላይ እኔ ደግፋለሁ። ኮስተር ካልክ 100% ኮስታራ ሁን፣ እኔ ደግፋለሁ። ለኢትዮጵያ ህዝብ የሚያስፈልገው ፊት መስጠት በጣም እኩል። አሁን 4 ኪሎ እንዳልኩ ነው። የአብይን ኦፊስ ብቻ ነው የቀረው። መረን ህዝብ ነው ያለን። መረን። ስለዚህ ይሄ ነገር መስተካከል አለበት። ብልጽግና በጣም የተኮሳተረ ጥሩ እርምጃዎች መውሰድ አለበት። ሰው ደንግጦ እንደ መንግስት እንዲያይ ከፈለክ አሁን ተንጠርጥሯል። የአሜሪካ ዜግነት ያለው ገመዳፍ አበሻ ተንጠርጥሯል። ሊወስደኝ ነው፣ ትራምፕ ሊወስደኝ ነው እያለ ሽንቱን ራሱ ላይ እየለቀቀ ነው። አበሻ ዜግነት አለው፣ ሽንቱን ራሱ ላይ እየለቀቀ ነው። እውነቱን ልንገርህ፣ እንዲህ አይነት ማስደንገጥ አለብህ ህዝቡን። ደንገጥ ሲል ይሰማሃል፣ ሰጥለጥ ይላል። በመለስ ዜናዊ ዘመን አተነፍስም።
ሽንትን ነው የምትሸነው ራስ ላይ እንዴ። ቂጣቸው ላይ ውስጥ አይደል ብረት ሲከት የነበረው? ረስታችሁት እኮ ነው እንዴ። እና ሀብታሙ አያሌው እኮ ብረት ተከቶባቸዋል። ራሱ አይደል የሚናገረው? የኛ ህዝብ ሽሩሩ አይወድም። ብረት ነው የምሸነቁርበት። የዛኔ ሰጥለጥ ብሎ ይገዛል። አለበለዚያ አስቸጋሪ ህዝብ ነው አይደል እንዴ? ወሸላ ላይ አልነበር እንዴ የሃይላንድ ማስ ሲያንጠለጥልብኝ ነበረው? ስንት ቋንጣ ወሸላ ነው ያለው በፖለቲካ የተነሳ አይደል እንዴ? ስንት ቋንጣ ወሸላ አይደል እንዴ ያለው? እኔ ዋሻው ባዶ ነበሩ እኮ። አሁን ነው ሲበጠረቅ የሚውለው። እኔ አብይ በጣም ታግሳል። በጣም የሚደብር ትዕግስት ነው ያለው ጌታ። በጣም የሚያስጠላ ትዕግስት ዶክተር አብይ ላይ አይቻለሁ። ከልክ ያለፈ ትዕግስት። አረብ ሀገር ማዳም ከሄዳ ትንበራጨቅብህ እንዴ? ሌላው ቢቀር የማዳም ቅመም እኔ ያለው ይህ መንግስት እኝኝኝ የምትለውን አንዴ በሰከንድ አፍ ማዘጋት ትችላለህ። ሁለት እኮ የአረብ ሀገር ካከል ማስገባት ነው እስር ቤት። አለቀ እኮ። የአረብ ሀገርን ፋይል ተዘጋ። ስርዓት የያዝ ህዝቡ መሳፈጡን ያቁም። ትችላለህ አልኩ እኮ። እስቲ ስለ አሜሪካ ፖለቲካ አውራ አበሻ በጠራቃ ውሸታ አውራ እስቲ ስለ አሜሪካ ፖለቲካ ነው የምትለው። አሁን ጨንቆ የምትገባበት ያጣህ እዛ ግን እንደፈለክ በቃ። ስለዚህ ስርዓት መያዝ አለባችሁ። ኢትዮጵያውያን በስርዓት የማያምን ህዝብ ነው። በእውነት ነው የምለው፣ እግዚአብሔር ምስክሬ። እንደ ብልጽግና ህዝቡን መብት ሰጥቶ ያንበላጠጠ እኔ አይቻላል። ደርግ አስታውሳለሁ ልጇን ፊቷ በግንባሩ ለቆ እንዲህ አይን የእናትን አቁሞ እዚህ ጋር የእንትን ይላል የጥይት አባክኗል ልጅሽ እና 50 ብር አምጪ፣ ነጠላ ከዘቀዘቅሽ አንቺንም ደግማለሁ ነው የሚላት መንግስቱ ኃይለማርያም። የቀይ ሽብር ጊዜ አንቺንም ደግማለሁ፣ ነጠላ ይዘቀዘቅና ለቅሶ ትቀመጪና እደግምሻለሁ አንቺ። እንደዚህ የሚል ጄኔሬሽን የነበረ ነው። በመለስ ዜናዊ ዘመን አጋዚ የሚባል ይመጥልሃል። ፊኛ ያልተረገጠ የለም በአጋዚ። ተንፍስ የሆነች ነገር በል ይመጣልሃል አጋዚ። እዚህ ጋር የተረገጠ ነው በሙሉ ያለው አሁን